ዮሐንስ ወንጌል ምዕራፍ 2 ላይ ያለውን ቃል አብረን እናያለን። ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። በሶስተኛውም ቀን በገሊላ ቃና ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። ጎናችሁ ያለውን ሰው እዩትና የሚልህን ሁሉ አድርግ በል። የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል። ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን። አንተስ መልካሙን የወይን ጠጅ እስከ አሁን አቆይተሃል አለው። ኢየሱስም ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ። ደቀ መዛሙርቱም በእርሱ ጌታ ሆይ እናመሰግንሃለን። ይሄ ቀን አንተን ልንሰማ የተሰበሰብንበት ቀን ነው። ይሄ ቀን ቤታችን አንተን ይሰማሃል፣ ነፍሳችን አንተን ትሰማሃለች፣ ሩጫችን አንተን ይሰማሃል፣ ቀሪው ዘመናችን አንተን ይሰማሃል። ጌታ ኢየሱስ ሆይ ናፍቀህን መተናል። ቤታችን ናፍቆሃል፣ ሩጫችን ናፍቆሃል፣ ነፍሳችን ናፍቆሃል። በእውነት ሰው እግዚአብሔርን ሰምቶ ኖርማልና ተራ ሰው ሆኖ መኖር እንደማይችል ዛሬ አንተን የሚሰማው ታሪካችን ኖርማልና ተራ አይሆንም። ዛሬ አንተን የሚሰማው ህይወታችን ተራ አይሆንም። ዛሬ አንተን የሚሰማው ህይወታችን ተራ አይሆንም። አንተን የሚሰማው ጉዳያችን ተራ አይሆንም። ዛሬ እነግራችኋለሁ የእግዚአብሔር ልጅ ኢየሱስ ሙላትን ይሰጣችኋል። ሙላትን ይሰጣችኋል። በህይወት ጎዳና ውስጥ ጉድለት የሚሰማችሁ፣ በጤንነታችሁ ጉድለት የሚሰማችሁ፣ በታሪካችሁ ላይ ጉድለት የሚሰማችሁ ዛሬ ለአንድ ሰው ትንቢት እናገራለሁ። ከልጁ የተነሳ ሙላት ይሆናል። ከልጁ የተነሳ ሙላት ይሆናል። ከልጁ የተነሳ ሙላት ይሆናል። ጮክ ብላችሁ ሙላት ይሆናል በሉ። እንግዳ ነገር ይሆናል። እንግዳ ነገር ይሆናል። አዲስ ነገር ይሆናል። የመልእክቴ ርዕስ የቆየው መልካሙ ነው የሚል ነው። ኢየሱስ ጌታ ነው። የቆየው ነገር መልካም የሆነው ነገር ነው። ጌታ ኢየሱስ ክርስቶስ በዚህ የሰርግ ቤት ታደመ። በዚህ የሰርግ ቤት ከደቀ መዛሙርቶቹ ጋር ታደመ። መጣና ታድሞ የመጣው ኢየሱስ በዚህ ሰርግ ቤት ውስጥ እነዚህ ሙሽሮች ከፍ ያለን ድግስ አዘጋጅተው ወዳጆቻቸውን፣ ዘመዶቻቸውን፣ ቤተሰቦቻቸውን፣ ጓደኞቻቸውን ጋብዘው ባሉበት ሰዓት ላይ አንድ ነገር ተፈጠረ። ያ የተፈጠረው ነገር ደግሞ ምን የሚል ነው? የወይን ጠጅ፣ ለሰርጉ ክብርን የሚሰጥ የሰርጉ የክብር መጠጥ የሆነው ነገር አለቀ የሚል ነገር ተሰማ። አለቀ በሚባል ቦታ ላይ ሁል ጊዜ ኢየሱስ ይኑር እንጂ አለቀ በተባለው ቤት ላይ ኢየሱስ ይምጣ እንጂ
አለቀው በተባለው የትዳር ህይወትህ ላይ ኢየሱስ ይምጣ እንጂ ቤተሰብ አለቀ ባለው ነገር ላይ ወዳጆች አለቁ ባሉት ነገር ላይ ነገር ሁኔታ አለቀ ባለ ነገር ላይ ይሄ ጌታ ይምጣ እንጂ አለቀ በተባለው ነገር ላይ ዛሬ ኢየሱስ ይመጣል። ባዶ በሆነው ነገር ላይ ዛሬ ኢየሱስ ይመጣል። አሜን። ባዶ በሆነው ነገራችሁ ላይ ኢየሱስ ይመጣል። ሙላትን የሚሰጠው ጌታ ይመጣል። ባዶ በሆናችሁበት ነገር ኢየሱስ ይመጣል። ጮክ ብላችሁ ኢየሱስ ይመጣል። እነግርሃለሁ ባዶ በሆንክበት ጉዳይ ላይ ኢየሱስ ይመጣል። ባዶ በሆናችሁበት ነገር ላይ ኢየሱስ ይመጣል። ኢየሱስ በታደመበት ቦታ ላይ ማርያም መጣችና እንዲህ አለቻቸው፣ የወይን ጠጅ እኮ የላቸውም፣ የወይን ጠጅ እኮ አልቆባቸዋል ብላ ነገረቻቸው። ጌታ ኢየሱስ ክርስቶስ እንዲህ አላት፣ አንቺ ሴት ከአንቺ ጋር ምን አለኝ አላት። ተአምራትን ለማድረግ ገና ጊዜ ምን አላለም፣ ጊዜ አልደረሰም አላት። ጊዜ እንኳን አይደለም እያለ ተአምራት ያደረገበት ቤት ጊዜ እንኳን አይደለም፣ ሰዓቱ አይደለም፣ ታይሙ አይደለም እያለ ዛሬ ለአንድ ሰው ትንቢት እናገራለሁ። ያለ ጊዜው የእግዚአብሔር ታምራት ቤታችሁ ይገባል። ያለ ጊዜው የእግዚአብሔር ታምራት በስራችሁ ላይ ይሆናል፣ በቤታችሁ ላይ ይሆናል፣ በጉዳያችሁ ላይ ይሆናል። ጊዜ አይደለም አላት። አንስኬጁዋል የሆነ ሚራክል፣ አንስኬጁዋል የሆነ ተአምራት መጣና አረገላቸው። አሁን እንዲህ አለ። ማርያም እንዲህ ሲላት ምንም አላለችው። የሚያደርገውን በደንብ ታውቃለች። የጠበቀች ዞር ያለችና አገልጋዮቹ ጋር መጣችና እንዲህ አለ፣ የሚላችሁን አድርጉ አለቻቸው። የኔ ታሪክ ያለው የሚለኝ ማድረግ ላይ ነው። የኔ ብለሲንግ ያለው ሰማይ ያለኝን ማድረግ ላይ ነው። የኔ ከፍታ፣ የኔ ሰላም፣ የኔ ጤንነት ያለው የሚለኝ ማድረግ ላይ ነው። የሚለኝ ነገር ለአይምሮ ላይመች ይችላል። አድርግ ያለኝን ግን አደርገዋለሁ። የሚለኝ ነገር ከጓደኞቼ ጋር ላያግባባኝ ይችላል። አድርግ ያለኝን ግን አደርገዋለሁ። አድርጉ ያላችሁ ስታደርጉ ታያላችሁ፣ ያላችሁን ታያላችሁ። ታያለሽ ያለሽን ታይዋለሽ። ጮክ ብላችሁ የሚለኝን አደርጋለሁ በሉ። አየህ፣ ነገር ከከበደብህ፣ ነገር ማለት ከጀመረ፣ ቤት ባዶ መሆን ከጀመረ፣ ህይወት ባዶነት ይሰማህ ከጀመረ፣ ነፍስ ላይ ባዶነት ይሰማህ ከጀመረ፣ ስራህ ላይ ባዶነት ይሰማህ ከጀመረ የሚልህ ነገር አለ አለ ያለኝ ነገር አለ ያለኝ ነገር አለ። ፊቴን ወዳለኝ ነገር እመልሳለሁ። ፊቴን ወደሚናገረኝ ነገር እመልሳለሁ። ፊቴን ወደሚያወራኝ ነገር እመልሳለሁ። ያለኝን ማድረግ ስጀምር፣ ያለሽን ማድረግ ስትጀምሪ፣ ያለህን ማድረግ ስትጀምር፣ ዛሬ የአንድ ሰው ልብ ወደ እግዚአብሔር ድምፅ ይመለሳል። የአንድ ሰው ሩጫ ወደ እግዚአብሔር ድምፅ ይመለሳል። ወደ ሰማይ ድምፅ ይመለሳል። አደርጋለሁ አለ አለ ያለኝ አለ። ባዶ ነገሬ ባዶ በሆነ ሰዓት ያለኝ አለ። ብቻዬን ባለው ሰዓት የነገረኝ ነገር አለ። የሚደግፈኝ በሌለ ሰዓት የነገረኝ ነገር አለ። ሰው በሌለኝ ሰዓት የነገረኝ ነገር አለ። በጨነቀኝ ሰዓት የነገረኝ ነገር አለ። በፈራሁኝ ሰዓት የነገረኝ ነገር አለ። መሄጃ ባጣው ሰዓት የነገረኝ ነገር አለ። ለአንድ ሰው ዛሬ እንዲህ ይሆናል። አድርጉ ያላችሁን ታደርጋላችሁ፣ ትሆናላችሁ ያላችሁን ትሆናላችሁ። አድርጊ ያለሽን ታደርጊዋለሽ። ታየዋለ ያለህን ታየዋለ። አድርጉ ወዳላችሁ ነገር ፊታችሁን መልሱ። ድል ነው የምትፈልጉት? ድላችሁ የተነገራችሁ ጋር ነው ያለው። ሰላም ነው የምትፈልጉት? ሰላም የተናገራችሁ ነገር ጋር ነው ያለው። ብለሲንግ ነው ወይ የምትፈልጉት? ጤንነት ነው ወይ የምትፈልጉት? ማረፍ ነው ወይ የምትፈልጉት? ማረፍ ከፈለጋችሁ የነገራችሁ ነገር ጋር የሚላችሁን አድርጉ አለች።
ጠላት ዛሬ ስማ፣ ያ እባብ ዛሬ ስማ። ፊታችሁ ወደሚላችሁ ነገር ትመልሳላችሁ። ሕይወታችሁን ወደሚላችሁ ነገር ትመልሳላችሁ። ጮክ ብላችሁ ያለኝ ነገር አለ በሉ። የነገረኝ ነገር አለ። እንዲህ አለች ማርያም። ዞር አለችና የሚላችሁ ነገር አድርጉ አለችና ሄደች። ታውቃለህ ጌታ ኢየሱስ እንዲህ አላቸው፣ ጋኖች ውስጥ ውሃ ሙሉባቸው። ጋኔ የሚፈልገው የወይን ጠጅ ነው። ጋኔ የሚፈልገው የወይን ጠጅ ነው። ቤቴ የሚፈልገው የወይን ጠጅ ነው። ትዳሬ እየፈለገ ያለው የወይን ጠጅ ነው። ድግሱ እየፈለገ ያለው የወይን ጠጅ ነው። ሰርጉ እየፈለገ ያለው የወይን ጠጅ ነው። እሱ ደግሞ እያለ ያለው ውሃ ቅዱ ነው። እሱ ደግሞ እያለ ያለው በጋኖች ውስጥ ውሃ ሙሉ ነው። ዛሬ ለአንድ ሰው ትንቢት እናገራለሁ። ለአይምሮ ላይመች ይችላል ሰማይ የሚልህ፣ ከቤተሰቦች ጋር ላያስማማህ ይችላል፣ ለእውቀት ላይመች ይችላል። አድርግ ያለህን ታደርጋለህ። ታያለህ ያለህን ከፍታ ታያለህ። ታያለሽ ያለሽን ሕይወት ታይዋለሽ። ትደርሳለህ ያለ ጋር ትደርሳለህ። ትነካዋለህ ያለህን ትነካዋለህ። ጮክ ብላችሁ ኢየሱስ። ሁሉም ልብስ ለብሷል። ድግስ ላይ ነው ያለው። ሰርግ ላይ ነው ያለው። ሁሉም እየዘመረ ነው። ሁሉም እየተደሰተ ነው። ከብዙ ጭፈራ፣ ከብዙ ደስታ፣ ከብዙ ዝማሬ፣ ከብዙ ድግስ መካከል ጌታ ኢየሱስ ክርስቶስ ሰንበዴዎችን የሆኑ ሰዎችን ለየና እንዲህ አላቸው፣ ውሃ ሂዱና አለ ጋኖቹ ላይ እስከ አፋቸው ድረስ ጋኖቹን ውሃ ሙላቸው አለ። የሆኑ አገልጋዮች የሆኑ ሰዎች የለበሱትን የክብር ልብስ አውልቀው የለበሱትን የድግስ ልብስ አውልቀው መሯሯጥ ጀመሩ። ውሃ መቅዳት ጀመሩ። መመላለስ ጀመሩ። ከጓደኞቻችሁ መካከል፣ ከቤተሰቦቻችሁ መካከል፣ ከለመዳችሁት ኢንቫይሮመንት መካከል መውጣት ከጀመራችሁ እያወጣችሁ ያለው የነገራችሁ ነገር ነው። እያወጣሽ የነገረሽ ነገር ነው። ከጓደኞቼ መካከል ያወራኝ ነገር፣ ከቤተሰቦቼ መካከል ያወራኝ ነገር፣ ከዘመዶቼ መካከል ያወራኝ ነገር፣ ከለመድኩት ሕይወት መካከል ያወራኝ ነገር ይዞኝ ወጥቷል። ይዞኝ መጥቷል። ይዞኝ ወጥቷል። ዛሬ እንደዚህ ብዬ እናገራለሁ። ከጓደኞቻችሁ የተለያችሁ፣ ከዘመዶቻችሁ የተለያችሁ እግዚአብሔር የነገራችሁ ነገር ስላለ ነው። የሰርግ ኢንቫይሮመንት ውስጥ ናቸው ያሉት እና ይሄ የሰርግ ኢንቫይሮመንት ውስጥ ቁጭ ብለው እንዲህ አላቸው፣ ውሃ ሙሉ ጋኖቹን አላቸው። ታውቃለህ መጽሐፍ ምን እንደሚል? እንዴት እንደመጣ ከአገልጋዮቹ ውጭ ይሄን ሚስጥር የሚያውቅ የለም ይላል። ለየና እንዲህ ጠርቶ አውጥቷቸው ሂዱና ውሃ ሙሏቸው አለ። ኮቷቸውን አስወልቆ፣ ከረበታቸውን አስወልቆ፣ የክብር ልብሳቸውን አስወልቆ ጋን ይዘው ውሃ ለመቅዳት ውሃ ወዳለበት ቦታ ይሮጣል። እንዳሁን ዘመን እንዳይመስልህ እቤት ሳሎን ውስጥ፣ ኪችን ውስጥ፣ ኮሊደር ላይ ውሃ የለም። ሩቅ ሄደነ ውሃ የምታመጣው ይህ አውጥቶ ከግርግር መሃል ከሆነ ኢንቫይሮመንት መካከል አውጥቶ መቅጃ አስይዟቸው ውሃ ወዳለበት ይልካቸዋል። ውሃው ወዳለበት ይሄዳሉ። ውሃውን ይቀዳሉ። ያመጡና ጋኖቹን ውሃ ይሞላሉ። አሁንም ይሄዳሉ። ሌላው በደስታ ላይ ነው ያለው። ሌላው በፌሽታ ላይ ነው ያለው። ቃል የሰማ ሰው ግን መቅጃውን ይዞ ውሃው ወዳለበት ይሄዳል። ውሃውን ይቀዳል። ይመጣል። ጋኖቹን ይሞላል። ሌላው እየተደሰተ ነው ያለው። ጓደኞቼ እየተደሰቱ ነው ያሉት። ጓደኞቼ በሰርግ ላይ ናቸው ያሉት። ከጓደኞቼ መካከል ተለይቼ ውሃ ያስቀዳኛል። ጋኖቹን በውሃ እንድሞላ ጠዋት ሞላቸዋለሁ፣ ከሰዓት ሞላቸዋለሁ፣ ማታ ሞላቸዋለሁ። ኧረ ጌታ ሆይ ደከመኝ፣ ኧረ ጌታ ሆይ አቅቶኛል፣
ኧረ ጌታ ሆይ የህይወት ሸክሙ በዛብኝ። ኧረ ጌታ ሆይ ሸክሙ ምንድነው? የነገረኝ ነገር ነው። የነገራችሁ ነገር ነው። ጮክ ብላችሁ የነገረኝ ነገር አለ። ሁሉም አይደሉም ዋቅዱ የተባሉት ጥቂት ሰዎች ናቸው። ዋቅዱ የተባሉት እነሱ የፈለጉት ወይን ነው። ወይን ግን አልሰጣቸውም። ዋቅዱን ያላቸው አንዳንዴ እግዚአብሔር ለምንጸልየው ጸሎት የጸለይነውን አይነት አይሰጠንም። የጸለይነውን አይነት አይሰጠንም። ጌታ ሆይ የወይን ጠጅ ጋኔ ባዶ ነው፣ የወይን ጠጅ ስትል እሱ ደግሞ ውሃ ቅዳ ጄሪካን ያስይዛል፣ መቅጃውን ያስይዛል። እነግርሃለሁ መቅጃውን ለመያዝ የታመንክ ከሆንክ፣ ውሃውን ለመቅዳት የታመንክ ከሆንክ፣ ለተነገረህ ቃል ዋጋ ለመክፈል የታመንክ ከሆንክ፣ ላወራህ ነገር የታመንክ ከሆንክ፣ ከሰማይ ለሰማኸው ነገር የታመንክ ከሆንክ ያለህን ታየዋለህ። የነገረህን ታየዋለህ። ታምራትህን ታየዋለህ። ጮክ ብለህ ያለኝን አየዋለሁ። አስያዛቸው መቅጃ ይዘው ይሄዳሉ። አንተ አይተሃል? ከጓደኞቻችን መካከል ከቤተሰቦቻችን መካከል ከለመድነው የሚገርም ህይወት ከምንኖርበት ከረፍት ቦታ ላይ ከድግስ ቦታ ላይ ከክብር ቦታ ላይ የሆነ ቃል ሲመጣ ይዞ ይወጣል። መቅጃ ያሲዝና ይዞ ይወጣል። በጣም ብዙዎቻችሁ እንዲህ የሆናችሁ ነው ያላችሁት። ዛሬ ይሄንን ልነግራችሁ መጥቻለሁ። ጋኖቹ ይሞላሉ፣ ታምራትን ታየዋል። ጋኖቹ ይሞላሉ፣ ታምራትን ታየዋለህ። ይዘው ይመጣሉ፣ ያመጣሉ፣ ይቀዳሉ፣ ተሸክመው ይመጣሉ። ጋኖቹን ውሃ ይሞላል፣ ይመለሳሉ፣ እንደገና ይቀዳሉ፣ እንደገና ያመጣሉ፣ እንደገና ጋኖቹን በውሃ ይሞላል። ሌላው ቁጭ ብሎ ርፍ ብሏል። የሆኑ ቃል የሰሙ ሰዎች ይንከራተታል። የሆኑ እግዚአብሔር ያወራቸው ሰዎች ውሃ ይቀዳሉ። የሆኑ እግዚአብሔር የተናገራቸው ሰዎች በሸክም ህይወት ውስጥ ያልፋሉ። የሆኑ እግዚአብሔር ይገለጥባቸው ሚስጥሩን ሊያሳያቸው የሆነ ነገር ሊያበራላቸው የፈለጉ ሰዎች ተሸክመዋል። ሌላው ቁጭ ብሎ ይበላል። እነሱ እየተሸከሙ ጠዋት ተሸክመዋል ይሞላሉ፣ ከሰዓት ተሸክመዋል ይሞላሉ፣ ማታ ተሸክመዋል ይሞላሉ። ዛሬ እንደዚህ እላችኋለሁ፣ ከጓደኞቻችሁ መካከል በሸክም ህይወት ውስጥ እያሳለፋችሁ ያለው ከቤተሰቦቻችሁ መካከል ለይቶ በተለየ ሸክም እያሳለፋችሁ ያለው የተለየ ተአምራት ከፊታችሁ ስላለ ነው። የተለየ ከፍታ ከፊታችሁ ስላለ ነው። የተለየ ክብር ከፊታችሁ ስላለ ነው። የተለየ ነገር ከፊታችሁ ስላለ ነው። የተለየ ክብር ሸክም አለው። የተለየ ከፍታ ሸክም አለው። ዛሬ ነግራችኋለሁ፣ ጌታ ስለሚጠላችሁ ሳይሆን በሸክም ህይወት ውስጥ እያሳለፋችሁ ያለው ስለረገማችሁ ስለረሳችሁ ሳይሆን የተለየ ነገር ከፊታችሁ ስላስቀመጠ፣ መልካም የሆነ ነገር ከፊታችሁ ስላስቀመጠ እንደ እግዚአብሔር ቃል ትንቢት እነግርሃለሁ፣ መልካም የሆነ ነገር ከፊታችሁ አለ። ትልቅ የሆነ መልካም የሆነ ከፍ ያለ ነገር ከፊታችሁ አለ። ይመጣሉ፣ ይቀዳሉ። ሞላ እስቲ ሞላ በሉ። ለካ አንዳንዴ እግዚአብሔር መስሎቼ እስኪጨነቁ ያሸክመኛል። አይምሮዬ እስኪጨነቅ ትከሻዬ እስኪጎብጥ ድረስ በሸክም የተመላለሳችሁ ሰዎች የእውነቴን ነው የምነግራችሁ። ከውሃው ቀጥሎ ወይኑ እየመጣ ነው። ከውሃው ቀጥሎ ወይኑ እየመጣ ነው። ከውሃው ቀጥሎ ወይኑ እየመጣ ነው። ውጭ ያላችሁ ከውሃው ቀጥሎ ወይኑ እየመጣ ነው። ከባዶነት ቀጥሎ ታምራት እየመጣ ነው። ሙላታችሁ እየመጣ ነው። ሞላ ይላል። ልክ ሲሞላ ጌታ ኢየሱስ እንዲህ አላቸው፣ አሁን አለ ሂዱና ቅዱና ስጧቸው አለ። አለቀ ከተባለ ህይወት ላይ የሚቀዳ ነገር ይወጣል። አለቀ ከተባለ ባዶነት ላይ፣ ደከመ ከተባለ ቤት ላይ
ባዶ ከተባለ ነገራችሁ ላይ የሚቀዳ ነገር ይወጣል። የሚቀዳ ነገር ይወጣል። ዋጋ ከከፈላችሁበት ነገር ላይ የሚቀዳ ነገር ይወጣል። ዋጋ ከከፈልኩበት የትዳር ሕይወቴ ላይ፣ ዋጋ ከከፈልኩበት ህልሜ ላይ፣ ዋጋ ከከፈልኩበት ኑሮዬ ላይ፣ ዋጋ ከከፈልኩበት ነገሬ ላይ አልቋል ከተባለው ነገሬ ላይ የሚቀዳ ነገር ይወጣል። የሚቀዳ ነገር ይወጣል። እንደ እግዚአብሔር ቃል ትንቢት ነግርሃለሁ። ያለቀ ነገር ሕይወት ላይ አለ ወይ? ካንተ ሕይወት ላይ የሚቀዳ ነገር ይወጣል። ካንቺ ሕይወት ላይ የሚቀዳ ነገር ይወጣል። አለቀ ከተባለ አልቋል። አረ ጉድ ሆነናል። አልቋል ከተባለ ነገር ላይ ኢየሱስ እንደዚህ አለ። አልቋል ከተባለ ጋን ውስጥ ቀዱና አለ፣ ቀድታችሁ ስጡ አለ። በሚቀጥለው ዘመናችሁ ላይ እንዲህ ይሆናል። አለቀ ከተባለ ነገር የሚቀዳ ነገር ይወጣል። እየተቀዳ ዓለም የሚጠጣው ነገር፣ እየተቀዳ የታመመው የሚጠጣው ነገር፣ እየተቀዳ የተጠማው የሚጠጣው ነገር፣ እየተቀዳ የተራበው የሚጠጣው ነገር ከቤታችሁ ይወጣል። ከቤታችሁ ይወጣል። ይሄኛው ሲዝን ምን መሰለ? ብዙ ቤተሰቦቼ፣ እናቴ፣ ወዳጆቼ፣ ዘመዶቼ ሀገሬ ኢትዮጵያ ከኔ ልትቀዳ ፈልጋ ከባዶነት የተነሳ መቅዳት አልቻለችም ነበር። ባዶ ከሆንክ የሚቀዳህ የለም። ባዶ ከሆንሽ የሚቀዳሽ የለም። ዛሬ ግን ትንቢት እነግርሃለሁ። ትቀዳ ዘንድ ይሞላሃል። ትቀዳ ዘንድ ከቅባቱ ይሞላሃል። ትቀዳ ዘንድ ከስሙ ይሞላሃል። ከቅድስናው ይሞላሃል። ከቃሉ ይሞላሃል። የሚቀዳ ነገር ካንተ ይወጣል። የሚቀዳ ነገር ከቤታችሁ ይወጣል። ቅዱና ስጡ አለ። ቅዱና ስጧቸው አለ። ጋኖቹ ባዶነትን ባስተናገዱበት ምዕራፍ፣ ጋኖቹ መጨረስን ባስተናገዱበት ምዕራፍ ቅዱ የሚል ድምፅ ከሰማይ መሰማት ጀመረ። ይሄ ጌታ ቅዱ የሚል ድምፅ ተናገረ። እሱ ቅዱ ካለ የማይቀዳ ማን አለ? እሱ ቅዱ ካለ የታመመ ይቀዳል። የተጨነቀ ካንተ ይቀዳል። የተራበው ካንተ ይቀዳል። የተጎሳቆለው ካንተ ይቀዳል። የከሰረው ካንተ ይቀዳል። የጨነቀው ካንተ ይቀዳል። ዛሬ ትንቢት እናገራለሁ። የሚቀዳ ነገር ከሕይወታችሁ ይወጣል። ባዶነትን ያስተናገድኩበት ምዕራፍ ነው። መስጠት የምችልበት ምዕራፍ አይደለም። ለሰርጉ መስጠት የምችልበት ምዕራፍ አይደለም። ለበጉ ሰርግ መስጠት የምችልበት ምዕራፍ አይደለም። ለመጨረሻው ዘመን መስጠት የምችልበት ምዕራፍ አይደለም። ነገር አልቆብኛል፣ ነገር ጨርሻለሁ የምትሉ ሰዎች የሰራዊት ጌታ እግዚአብሔር እንደዚህ ይላችኋል። አለቀ ከምትሉት ነገር ላይ የሚቀዳ ነገር ይወጣል። የሚቀዳ ነገር ይወጣል። የሚቀዳ ነገር ይወጣል። አንድ ሰው ጮክ ብሎ የሚቀዳ ነገር ከኔ ይገኛል። ሲያዩት ባዶ የመሰለች እህት፣ ሲያዩት የተጎሳቆለች የመሰለች እህት፣ ሲያዩት ዘመድ የሌለ የመሰለ ቤቱ የጨረሰ ዘመኑ ላይ ያለቀ ነገር የያዘ ኢኮኖሚው ላይ ያለቀ ነገር የያዘ መንፈሳዊ ሕይወቱ ላይ ያለቀ ነገር የያዘ ሰማይ ሲናገር እሰማለሁ። ቅዱ ቅዱ ቅዱ። ሰማይ ሲያወራ እሰማለሁ። የሚቀዳን ነገር አለሁ። እየተቀዳ የሚሰጥ ነገር አለሁ። ሰማይ ስለ ቤታችሁ እንደዚህ ብሏል። ሰማይ ስለ ትዳራችሁ እንደዚህ ብሏል። ሰማይ ስለ ቀሪው ዘመናችሁ እንደዚህ ብሏል። ስለ መንፈሳዊ ሕይወታችሁ እንደዚህ ብሏል። እየተቀዳ የሚሰጥ ነገር አለ። እየተቀዳ የሚሰጥ ነገር አለ። እየተቀዳ የሚሰጥ ነገር አለ። እባቡ የሳተው እዚህ ጋር ነው። ዲያብሎስ የሳተው እዚህ ጋር ነው። ምንም የለም።
ማንም አይፈልግም ብሎኛል። ማንም የለሽም ብሎሻል። ማንም የላችሁም ብሏችኋል። ለመልካም ነገር እንደማትፈልጉ ስሎባችኋል። ማንም ለመልካም ነገር እንደማይፈልጋችሁ አውርቷችኋል። ሰው ሁሉ የጠላ ይመስላችኋል። ቤተሰብ የጠላችሁ ይመስላችኋል። ያያችሁ ሁሉ የጠላችሁ ይመስላችኋል። አንድ ድምጽ ግን አለ። ጋኖቹን እንዲሞላ ያደረገ ያው ድምጽ፣ ጋኖቹን የሞላው ያው የሰማይ ድምጽ፣ ቤትሽን የሞላው ያው የሰማይ ድምጽ፣ ታሪካችሁን የሚሞላው ያው የሰማይ ድምጽ። ቀድታችሁ ስጡ አለ። እቺ ምድር ካንተ የሚቀዳው መጠጣት ትጀምራለች። ቤተሰብ ካንተ የሚቀዳው መጠጣት ይጀምራል። ልጆች ካንተ የሚቀዳው መጠጣት ይጀምራሉ። ዘርህ ካንተ የሚቀዳው መጠጣት ይጀምራሉ። ካንቺ የሚቀዳው መጠጣት ይጀምራሉ። ከናንተ የሚቀዳው መጠጣት ይጀምራሉ። ቅዷቸው አለ። እረ ጌታ ሆይ ባዶ ናቸው፣ አልቋል እኮ። አይ ቅዷቸውን ቅዱና ስጡ አለ። ይገርምሃል፣ ባዶ የሆኑ ጋኖች የባዶነትን ታሪክ ባስተናገዱበት ጓዳ ውስጥ መቀዳት ጀመሩ። እንዲህ ብዬ ልባርካችሁ፣ እንደ እግዚአብሔር ቃል ልባርካችኋለሁ። ባዶነትን ባስተናገዳችሁበት ቤት፣ ባዶነትን ባስተናገዳችሁበት የትዳር ህይወት ላይ፣ ባዶነትን ባስተናገዳችሁበት ቢዝነሳችሁ ላይ፣ ባዶነትን ባስተናገዳችሁበት ስራችሁ ላይ፣ መንፈሳዊ ህይወታችሁ ላይ የሚቀዳ ነገር ከናንተ ይወጣል። በሚቀዳ ነገር ይባርካችኋል። ትቀዳላችሁ። የጨነቀው ሰው ይቀዳችኋል። የተራበው ሰው ይቀዳችኋል። የተጠማው ሰው ይቀዳችኋል። ለሞት የተቃረበው ይቀዳችኋል። የከሰረው ይቀዳችኋል። የተራበው ይቀዳችኋል። የተጠማው ይቀዳችኋል። ባዶ ጋር ቀደም ትላንት ማንም መጥቶ አይፈል እንዲህ ብሎ እቺ ባዶ ነች። ይሄኛው ጋር ይሄም ባዶ ነው። እዚህ ጋር መጥቶ ይሄኛው ጋር ይሄም የለም ጨርሷል። ይሄም የለውም ባዶ ነው። ትች የሚል ሁሉ ዞር እያለ መቅጃውን ይዞ እየመጣ ጠምቶኛል፣ ጠምቶኛል፣ ታስፈልገኛለህ። በትውልድ መካከል የምትቀዱ ያደርጋችኋል። በትውልድ መካከል ትቀዳላችሁ። በሀገር መካከል ትቀዳላችሁ። ባዶ ናችሁ አትረቡም ያሏችሁ በሙሉ ሊቀዱ ከናንተ ይመጣሉ። ባዶ ናችሁ ያሏችሁ የማይፈልጓችሁ ሁሉ እየተሰበሰቡ ባዶ ከሆነ ህይወት ላይ አያለው የሚቀዳ ነገር አያለው። የሚቀዳ ነገር አያለው። የሚቀዳ ነገር አለ። ከናንተ ህይወት የሚቀዳ ነገር አለ። ከናንተ ቤት የሚቀዳ ነገር አለ። ይቀደዋቸዋል። ከዚህ በኋላ ሲመለከቷቸው ባዶ፣ ማንም ለቁም ነገር የማይፈልጋቸው ጋኖች ነበሩ። ማንም ለክብር የማይፈልጋቸው ጋኖች ነበሩ። ማንም ለከፍታ የማይፈልጋቸው ጋኖች ነበሩ። ጋኖቹ ላይ ተናገረባቸው። ባዶ የሆኑት ጋኖች ላይ ተናገረ። ዛሬ እናገራለሁ፣ ባዶ በሆነው ነገር ላይ የሚቀዳ ነገር ይወጣል። ባዶ ከሆነው ቤታችሁ የሚቀዳ ነገር ይወጣል። ባዶ ከሆነው የትዳር ህይወታችሁ የሚቀዳ ነገር ይወጣል። ባዶ ከሆነው ሰላማችሁ የሚቀዳ ነገር ይወጣል። አንድ ሰው ጮክ ብሎ የሚቀዳ ነገር ይወጣል። ባዶ አይደለም። ባዶ አይደለሽ ወንድሜ፣ ባዶ አይደለ እህቴ፣ ባዶ አይደለሽ። ሞልቷል። ተናግሮባቸዋል። ጋኖቹ ላይ ተናግሮባቸዋል። ባዶ የሆነው ነገር ላይ ያለቀው ነገር ላይ ተናግሮባቸዋል። እሱ የተናገረበት ህይወት፣ እሱ የተናገረበት ጓዳ፣ እሱ የተናገረበት መንፈሳዊ ህይወት
እሱ የተናገረበት ትዳር መቼም ቢሆን ባዶ ሆኖ መቀጠል አይችልም። የሚቀዳ ነገር ከውስጡ ይወጣል። የሚቀዳ ነገር ከውስጥሽ ይወጣል። የሚቀዳ ነገር ከውስጣችሁ ይወጣል። የቶ በሙሉ እየመጣ ይቀዳል። እየመጣ ይቀዳል። ትላንት እኮ ባዶ ነሽ ተብላ ነበር። ትላንት ባዶ ነው ጋኑ ተብሎ ነበር። የዛሬ ሳምንት የለውም ጋኑ ባዶ ነው ተብሎ ነበር። አሁን ሰንበዲ ግን አያለሁ መቅጃውን ይዞ ከፊቴ ሲቆም አያለሁ። መቅጃውን ይዞ ከፊትሽ ሲቆም አያለሁ። መቅጃውን ይዞ ከፊታችሁ ሲቆም አያለሁ። እህቴ መቅጃውን ይዞ ከደጃፍሽ ሲቆም አያለሁ። መቅጃውን ይዞ ወደ አንቺ ሲመጣ አያለሁ። መቅጃውን ይዞ ወደ አንተ ሲመጣ ኢየሱስ የተናገረበት ሕይወት ይቀዳል። ኢየሱስ ያወራበት ሕይወት ይቀዳል። ተናግሮ አውርቶኝ አመላልሶ ከጓደኞቼ መካከል አውጥቶ እንደዚህ አመላልሶኝ ዋጋ አስከፍሎኝ ስትረስ እስኪይዘኝ ዋጋ እስኪከፍል በሰውነቴ በብዙ ድካም ውስጥ እስኪያልፍ ድረስ አመላልሶኝ አስቀድቶኝ ሲያበቃ ጥሎኝ ሊሄድ ሳይሆን አስቀድቶኝ ሲያበቃ እንዲቀዱኝ ሊያደርጋቸው አስቀድቶኝ ሲጨርስ ትቶኝ ሊሄድ ሳይሆን አስቀድቷችሁ ሲጨርስ ትውልድ እናንተን እንዲቀዳችሁ፣ ሀገር እናንተን እንዲቀዳችሁ፣ ቤተሰቦቻችሁ እናንተን እንዲቀዳችሁ ዛሬ እግዚአብሔር የአንድን ሰው ሕይወት እየለወጠ ነው። የአንድን ሰው ታሪክ እየቀየረ ነው። የአንድን ሰው እርምጃ እየዳሰሰ ነው። የአንድ ሰው ቤት እየተዳሰሰ ነው። አንድ ሰው ጮክ ብሎ እቀዳለሁ ይበል። እቀዳለሁ። ቅዱ አለ። አስቀዳጅ አቤት ኢየሱስ አስቀድቶ በብዙ ፔን ውስጥ አሳልፎ በብዙ ትግል ውስጥ አሳልፎ በብዙ መከራ ውስጥ አሳልፎ በብዙ ፍርሃት ውስጥ አሳልፎ በብዙ ውጣ ውረድ ውስጥ አሳልፎ ልክ ጋኖቹ ሲሞሉ ትቶ የሚሄድ ዝም ብሎ የሚሄድ አምላክ አይደል፣ እንድትቀዳ ያደርጋል። እንድትቀዳ ከቤት መልካም የሆነ ነገር እንዲቀዳ፣ ከደጃችሁ መልካም የሆነ ነገር እንዲቀዳ፣ ከመንፈሳዊ ነገራችሁ መልካም የሆነ ነገር እንዲቀዳ። ግድ የለም እንደዚህ ብዬ ለባርካችሁ። መልካም የሆነ ነገር ከመንፈሳችሁ ይቀዳ። መልካም የሆነ ነገር ከስራችሁ ይቀዳ። መልካም የሆነ ነገር ከመንፈሳዊ ሕይወታችሁ ይቀዳ። በኢየሱስም መልካም የሆነው ነገር ይቀዳ። እንዲህ አላቸው፣ ቅዱ አላቸው። አንድ ሰው አይፈልገንም ነበር። አንድ ሰው አይፈልግም ነበር። ትዝ ራሷ እንላቸው ትዝ እንድንቀዳ ያደረገን እኮ እሱ ነው። የእውነት በቃ ይሄንን ቃል ያዙልኝ። እዚህ ቃል ላይ ተሳፍራችሁ ሂዱ። እግዚአብሔር እንድትቀዱ ያደርጋችሁ። መልካም ነገር የሚቀዳበት ጓዳ ይሁን ጓዳችሁ። መልካም ነገር የሚቀዳበት ነገር ይሁን ትዳራችሁ። መልካም ነገር የሚቀዳበት ይሁን ቤታችሁ። መልካም ነገር የሚቀዳበት ይሁን አገልግሎታችሁ። መልካም ነገር የሚቀዳበት ይሁን አንደበታችሁ። አንድ ሰው ጮክ ብሎ እቀዳለሁ። አለፈ። የባዶነታችሁ ሲዝን አለፈ። የትንቢት መንፈስ ላይ መጥቷል። አለፈ። የባዶነት ምዕራፍ አለፈ። የባዶነት ቻፕተር ተዘጋ። የጨለማው ቻፕተር ተዘጋ። የማጣት ቻፕተር ተዘጋ። የድካም ቻፕተር ተዘጋ። የስብራት ቻፕተር ተዘጋ። የኪሳራ ቻፕተር ተዘጋ። የባዶነት ምዕራፍ ተዘጋ። ትቀዳላችሁ። ትቀጃለሽ። ወንድ
ወንድሜ ትቀዳለህ። ቀዳለሁ። ዲያብሎስ የተሳሳተው እዚህ ጋር ነበር። ባዶዬን አግኝቶኝ፣ ደክሜ አግኝቶኝ፣ ወድቄ አግኝቶኝ፣ ከስሬ አግኝቶኝ፣ ጨርሼ ውስጤ ያለውን ኃይል ጨርሼ አግኝቶኝ፣ ውስጥ ያለውን እምነት፣ ውስጥ ያለውን ዝማሬ ጨርሼ አግኝቶኝ የማይሞላኝ መስሎት፣ እድል የማይሰጠኝ መስሎት፣ ድጋሚ የሚያቆመኝ ድጋሚ የማያነሳኝ መስሎት፣ እንደገና በመልካም ነገር የማይሞላኝ መስሎት፣ ለአንድ ሰው ተነብያለሁ። በመልካም ነገር ይሞላሃል። በመልካም ነገር ይሞላሻል። ስራሽ በመልካም ነገር ይሞላል። ትዳርሽ በመልካም ነገር ይሞላል። የጸሎት ሕይወት በመልካም ነገር ይሞላል። የማይሞላኝ መስሎት ኤልሳ እንደዚህ አላት። ምን አለሽ በቤትሽ አላት። ምንም የለኝ፣ ዘይት ነው ያለኝ አለች። ዞር ስትል ሶፋ ሸጣለች። ባሏ ትቶባት የቦተው ዕዳ አለ። ቲቪ ሸጣለች፣ ሁሉም ሸጣለች። የማይሸጥ ዘይት ግን ቤቷ አለ። ስማ፣ የእግዚአብሔር ነገር አይሸጥም። የእግዚአብሔር ዘይት አይሸጥም። ዘይት አለ አለች። እንግዲያውስ እንዲህ አለ፣ ትንሽ ዘይት በቤትሽ ካለ አላት። አንቺ ሴት አላት፣ ባለ ዕዳ ልጆችሽን አይወስድም አላት። ትንሽ ዘይት 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 ነው ዘይት ነው ዘይት ነው በቤትሽ ካለ አላት። ትንሽ ጠብ የሚል ዘይት በቤትሽ በጓዳሽ ካለ አላት። ባዶ ማድጋዎችን ሰብስቢ አላት። ከየሜዳው ባዶ ማድጋዎችን ዛሬ ለአንድ ሰው ትንቢት እናገራለሁ። አንተ ሰው የሚቀዳ ነገር ከሕይወት ይወጣል። ዛሬ ብቸኛ ልትሆን ትችላለህ። የተረሳህ ልትሆን ትችላለህ። የተጣልክ ልትሆን ትችላለህ። የሚቀዳ ነገር ከሕይወት ይወጣል። ባዶ ማድጋ ሰው ያለ አታሳንሽ ያለ እንዳያንስ አንተ ነህ ባዶ ነገር የምጥለው እንጂ ሰማይ እኮ ለሰማይ እኮ ኢትስ ኤ ቢግ ኦፖርቹኒቲ። እንዲህ አለ እንዳታሳንሽ ያለ ከየጓዳ ያለ ዘይት ጨርሶ የተጣለ ማንም የማይፈልገው ማንም ዞር ብሎ ለቁም ነገር የማይፈልገው ከመጨረሱ የተነሳ ማድጋዎቹ ሜዳ ላይ ምን ይሰራሉ? ጨርሰው ነው የተጣሉት። ጨርሰው የተጣሉትን በሙሉ ሂጂና አለ ሜዳ ላይ አሉ። አየህ፣ በሆነ ምጥ ውስጥ ሲያሳልፍህ፣ በሆነ የህይወት ፍርሃት ውስጥ ሲያሳልፍህ፣ በሆነ የህይወት ትግል ውስጥ ሲያሳልፍህ ባዶ ማድጋ እንድትሰበስብ ነው። ግድ የለህም፣ ዛሬ እነግርሃለሁ ባዶ የሆነው ነገር ከሙላቱ የተነሳ የሚቀዳ ነገር ካንተ ይወጣል። የሚቀዳ ነገር ካንቺ ይወጣል። የመጨረሻ እቀዳለሁ። ምን እላለሁ? ባዶ ሆኜ ሊሆን ይችላል። ከላይ ከሰማይ ሊሞላኝ ተዘጋጅቷል። ባዶ ሆኜ መጥቼ ሊሆን ይችላል። እርሱ እኔን ለመሙላት ወደ ኋላ አይልም። ታይም የማይጠብቅለት ጉዳይ እኔን መሙላት ነው። ማርያምን እንደዚህ አላት፣ አንቺ ሴት አላት፣ ጊዜ አልደረሰም አለ። ጊዜ እንኳን ሳይደርስ እኔን ለመሙላት እሱ ተዘጋጅቷል። ጊዜው እንኳን ሳይሆን ወቅቱ እንኳን ሳይሆን እኔን እሱ ለመሙላት እሱ እኔን ለመሙላት ሕይወቴን ለመሙላት የተራበችውን ነፍሴን ለመሙላት የተጠማችውን ነፍሴን ለመሙላት ባዶ የሆነችውን ነፍሴን ለመሙላት ባዶ የሆነውን ትዳሬን ለመሙላት ባዶ የሆነውን ሕይወቴን ለመሙላት እግዚአብሔር ተነስቷል። ማንኛውም ሰዓት እሱ እኔን ይሞላኛል። ቅዷል። ውሃ የሞላባቸው ጋኖች ወይንን መስጠት ጀመሩ። ዋጋ ከፍዬ የሞላሁባቸው ጋኖች እኔ ውሃ እንደሞላው ነው ማቀው። እነሱ እየሰጡ ያሉት ግን ወይን ነው። መቀዳት ጀመሩ። ሲቀዱ ጋኖቹ በቃል የተሞሉ ስለሆኑ መናኛ መስጠት አይችሉም። በቃል የተሞላ መናኛ መስጠት አይችልም። ከሱ የተሞላ መናኛ መስጠት አይችልም። አንድን ሰው ልባርክ። ተራ የሆነ ነገር ካንተ አይቀዳም።
መናኛ የሆነ ነገር ከናንተ አይቀዳም። መናኛ የሆነ ነገር ከናንተ አይቀዳም። ተራ የሆነ ነገር ከናንተ አይቀዳም። ዓለማዊነት ከናንተ አይቀዳም። የዓለም ከናንተ አይቀዳም። ቀኖቹ መስጠት የጀመሩት ከላይ የሆነው ነው። ውሃ ሲሰጣቸው ወይን መስጠት ጀመሩ። እግዚአብሔር ምስክሬ፣ እግዚአብሔር እንደዚህ በሕይወታችሁ ላይ ያድርግ። መናኛ የሆነ ነገር አትሰጡም። ዓለማዊነት ከናንተ አይቀዳም። የምድር የሆነ ነገር ከናንተ አይቀዳም። የሰው የሆነ ነገር ከናንተ አይቀዳም። አሁን ወይን ነው ቅዳ ሰው ቀዳ ሲቀዳ የሚቀዱት ውሃ ሳይሆን እየቀዱ ያሉት ወይን ነው። ሲቀምሷቸው ተቀድሶ ሲቀመሱ ተቀድተው ሲቀመሱ ነገርየው ሌላ ነው። ነገርየው የሆነ ጥበብ የጠመቀው ወይን አይደለም። ሰማይ የጠመቀው ነገር ከውስጣቸው መውጣት ጀመረ። መለኮት የጠመቀው ነገር ከውስጣቸው መውጣት ጀመረ። እግዚአብሔር የጠመቀው ነገር ከውስጣቸው መውጣት ጀመረ። ትንቢት ልናገር ነው። ከቤታችሁ እግዚአብሔር የጠመቀው ነገር ይወጣል። ከሕይወታችሁ እግዚአብሔር የጠመቀው ነገር ይወጣል። ከስራችሁ እግዚአብሔር የጠመቀው ነገር ይወጣል። መልካም ነገር የሆነ ይወጣል። መልካም የሆነ ነገር ይወጣል። በጎ የሆነ ነገር ይወጣል። ይኸውላችሁ የደቀቃችሁ ዓለም ያዋከበቻችሁ ዲያብሎስ ያዋከባችሁ ኃጢአት የናጣችሁ ምድር የናጠቻችሁ ባዶ አራግፎ ባዶ ያደረጋችሁ በሕይወታችሁ ላይ የሚቀዳ ነገር ይመጣል። በስራችሁ ላይ የሚቀዳ ነገር ይመጣል። ከመንፈሳዊ ሕይወታችሁ የሚቀዳ ነገር ይመጣል። ጮክ ብላችሁ የሚቀዳ ነገር እየመጣ ነው። እግዚአብሔር ምስክሬ፣ ለረጅም ዘመን ባዶነትን እንዲይዛችኋል። ቤታችሁ ላይ ባዶነት ያለ፣ ህልማችሁ ላይ ራእያችሁ ላይ ባዶነትን የተሸከማችሁ የሚቀዳ ነገር ከናንተ መውጣት ይጀምራል። የሚቀዳ ነገር ከጓዳችሁ መውጣት ይጀምራል። የሚቀዳ ነገር ከቤታችሁ መውጣት። አንድ ሰው ጮክ ብሎ ከኔ የሚቀዳ ነገር ይወጣል። የሚቀዳ ነገር መቀዳት ስትጀምር ልክ ተቀድተው ባዶ ከሆነ ማድጋ ውስጥ የሚቀዳው መናኛ አይደለም። ባዶ ከሆነ ማድጋ ውስጥ የሚቀዳው ባዶ ከሆነ ህልም ውስጥ ባዶ ከሆነ ራእይ ውስጥ የሚቀዳው ተራና መናኛ ነገር አይደለም። ልክ ሲቀምሷችሁ አንተ ዋና ቀማሽ ቴስት አድራጊ ጣዕምን አበጥሮ የሚያውቀው አሰላፊው አንተ አለው። ከየት ነው የመጣው? ከየት ነው የመጣው የሚያስብል ክብር ቤታችሁ ይሆን። ከየት ነው የመጣው እንደዚህ አይነት ነገር በዚች ሴት ላይ በልጄ ላይ እናትሽ እንዲህ ስትልሽ እሰማለሁ። አባት እንዲህ ሲልህ እሰማለሁ። ሀገር እንዲህ ሲልህ እሰማለሁ። እንደዚህ አይነት መልካም ነገር ከየት ነው የመጣው የሚያስብል ነገር ከቤት ይቀዳል፣ ከሕይወት ይቀዳል፣ ከሰላም ይቀዳል። ቀመሰና እቺ የእውቀት ፍሌቨር አይደለች። እቺ በቲፎዞ የምትመጣ ፍሌቨር አይደለች። በሆያ ሆያ የሚመጣ ፍሌቨር አይደለች። ሰማይ ሲጠምቀው የሚመጣ ቴስት አለ። መንፈስ ቅዱስ መጥመቅ ሲጀምር የሚመጣው ቴስት አለ። አረ እጅህን ስጠኝ እባርክሃለሁ። ይሄው ነገር ባንተው ሕይወት ላይ ይሆናል፣ በእናንተው ሕይወት ላይ ይሆናል። መንፈስ ቅዱስ ሲጠምቀው የሚመጣ ፍሌቨር ሲቀምሱት የሚገርም ቴስት እና
አሰላፊ መጣና አታለ እንደዚህ አይነት ነገር ቀምሰን አናቅም አለ። ተቀምሶ የማያቅ ነገር ያገኛችሁ። ሰው አለ አስቀድሞ መልካም የሆነው ይሰጥና ካፈዘዘ በኋላ በመልካም ነገር ፌኩን ይሰጣል። እግዚአብሔር ከፌክ የሚያስጀምር አምላክ አለ። ከመናኛ የሚያስጀምር አምላክ አለ። እና ይሄም መልካም የሆነውን ነገር መጀመሪያ ይሰጣል አለ። መልካም ነገር ሁሉ ጊዜ ይዘገያል። የሚቀዳ ነገር ከህይወታችሁ ይወጣል። ጮክ ብላችሁ ይቀዱኛል በሉ። ቤተሰቦቼ ምን ያደርጋሉ? ሀገሬ ምን ታደርጋለች? የታመሙ ምን ያደርጋሉ? የተጎሳቆሉ ምን ያደርጋሉ? የተጠሙ ምን ያደርጋሉ? የተቸገሩ ምን ያደርጋሉ? የደከሙ ምን ያደርጋሉ? ምንም የሌላቸው ምን ያደርጋሉ? የሚቀዳ ነገር ከህይወታችሁ መውጣት ይጀምራል። የሚቀዳ ነገር ከቤታችሁ መውጣት ይጀምራል። የሚቀዳ ነገር ከስራችሁ መውጣት ይጀምራል። የሚቀዳ ነገር ከቤታችሁ መውጣት ይጀምራል። ጮክ ብለህ እቀዳለሁ በል። የሆነ ሰው ከዚህ በኋላ ሲቸገር አንተ ትዝ ትላቸዋለህ። የሆነ ሰው ሲጎሳቆል አንተ ትዝ ትላቸዋለህ። የሆነ ቤተሰብ ሲራብ አንተ ትዝ ትላቸዋለህ። የሆነ ትዳር ሲናወጥ አንተ ትዝ ትላቸዋለህ። የሆነ ሰው ሲታመም አንተ ትዝ ትላቸዋለህ። ለምን ሲባል የሚቀዳ ነገር ከህይወታችሁ ይወጣል። የሚቀዳ መልካም ነገር ከህይወታችሁ ይወጣል። የሚቀዳ የተባረከ ነገር ከህይወታችሁ ይወጣል። የሚቀዳ የሚያጠግብ ነገር ከህይወታችሁ ይወጣል። የሚቀዳ የሚፈውስ ነገር ከቤታችሁ ይወጣል። የሚቀዳ የሚበዛ ነገር ከቤታችሁ ይወጣል። የመጨረሻ ጮክ ብላችሁ እቀዳለሁ።